ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የተከበራችሁ ምእመናንና ምእመናት እግዚአብሔር አምላካችን በቸርነቱና በምህረቱ ያለፈውን ዘመናት በሰላም በጤና አስፈጽሞ በዘመናችን በእድሜያችን ላይ እችን ሰዓት ባርኮ ቅዱስ ስለጨመረልን ስለማይነገረው ስጦታው ክብር ምስጋና ይግባው። እንግዲህ ባለፈው ሳምንት ስለ ኃጢአትና ውጤቱ ተመልክተን ነበረ። ዛሬ ደግሞ እንግዲህ ቀጣዩን ክፍለ ትምህርት እንመለከታለን። ባልባከነ ሐሳብ በተረጋጋ ልብ ሆናችሁ ትከታተሉ በእግዚአብሔር ስም አሳስባለሁ። እንግዲህ ዛሬ የምናተኩረው የንስሐ አስፈላጊነት በመጽሐፍ ቅዱስ ሚዛንነት በሚል እነዚህን በመሳሰሉ ንዑሳት አርእስቶች መሰረት በማድረግ እግዚአብሔር እንደገለጠልን እንደረዳን መጠን እንማራለን። ምስጢሩን ጥበቡን አይምሮውን ለሁላችንም ይግለጥልን። ያው እየተነጋገርን የመጣነው የንስሐ ትርጉምና መልእክት ነበረ። እንግዲህ ያው ሁላችሁም እንደምታውቁት ንስሐን የሰጠ እግዚአብሔር ነው። የፍቅሩና የትዕግስቱ ፍሬ ነው። ሰዎችን ወደ ራሱ ወደ መንግስቱ የሚያቀርብበት ወይም ከራሱ ጋራ የሚያዋህድበት ጸጋውን ጌትነቱን የሚያካፍልበት ትልቅ ስጦታ ነው። ባለፈውም እንዳነሳ ነው ንስሐ ባይኖር ወይም ንስሐን ባይሰጠን እኛ ከእግዚአብሔር ጋራ እግዚአብሔርም ከኛ ጋራ መኖር አይቻልም። ምክንያቱም እግዚአብሔር ንጹሕ ባህሪ ነው፣ ንጹሕ ነገር ይወዳል። ስለዚህ ንጹሕ ባህሪ ከሆነው ከእግዚአብሔር ጋር ለመኖር ደግሞ እንደ አቅማችን ንጹሕ መሆን ይኖርብናል። ደግሞ ንጽህናን ገንዘብ ማድረግ የሚቻለው በንስሐ ስንታገዝ ብቻ ነው። ምክንያቱም ኃጢአትና ጽድቅ የሚስማማን ሰውነት የተሸከምን ወይም ደካማ ስጋ የለበስን በመሆናችን መውደቅ መነሳት ተፈጥሯዊ ዝንባሌ በመሆኑ ንስሐ የማያስፈልገው የሰው ልጅ እንደሌለ ተመልክተናል። ንስሐ በታሪክ ውስጥ ንስሐ የማያስፈልጋት እመቤታችን ቅድስት ድንግል ማርያም ናት። ያው መጽሐፍ ቅዱስም መምህራንም እንደሚያስረዱን እሷ ከእናቷ ማህፀን ጀምሮ ጸጋን የተሞላችና ለመድኃኒትነት አስቀድሞ ያዘጋጃት በመሆኗ መንፈስ ቅዱስ አቀባ እምከርሰ እማ መንፈስ ቅዱስ ከእናቷ ማህፀን ጀምሮ ጠበቃት ብሎ አባ ጊዮርጊስ እንደተናገረው እንግዲህ እሷ በድንጋሌ ስጋ በድንጋሌ ነፍስ በድንጋሌ ሕሊና የጸናች በመሆኗ ከመጀመሪያው ከመሰረቱ ጀምሮ ንስሐ አያስፈልጋትም፣ ፍጽምት ናት ነው። ከሷ ውጭ ያለነው ግን የወደቅን እየተነሳን ነው። እንግዲህ ቅድስናን በሂደት ምንም መመረጥ ያለበት ቢኖርም ቅዱሳኑ አንዳንድ እንደዚሁ ከልጅነታቸው ጀምሮ እንደነ አቡነ ተክለ ሃይማኖት እንደነ አቡነ ገብረ መንፈስ ቅዱስ ሌሎቹም ቅዱሳን ከእናቶቻቸው ማህፀን ጀምሮ የተመረጡ ቢሆኑም ድቀት ያልገጠመው ጻድቅ ድቀት ያልገጠመው የሰው ልጅ የለም። ስለዚህ ይህን ማሰብ ነው እና ንስሐ ለሰው ልጆች መድኃኒት እንዲሆን የሰጠን ብቸኛ መንገድ ነው። እግዚአብሔር ንስሐን ለምን ይሰጣል የሚለውን ሐሳብ ስናነሳ የመጀመሪያው ግንኙነታችንን ለማደስ ነው። እንደሚታወቀው ኃጢአት በሰውና በእግዚአብሔር መካከል መለያየትን የሚፈጥር በመሆኑ ያ የተቋረጠው ግንኙነት የሚቀጠለው ወይም የሚታደሰው በንስሐ ነው። የጠፋው ልጅ ወደ አባቱ የተመለሰው በንስሐ ድልድይነት ነው። የሉቃስ ወንጌል ምዕራፍ 15 ላይ ታሪኩ ተመዝግቦ እንደምናገኘው በወንጌሉ። ስለዚህ ግንኙነታችን በንስሐ ይታደሳል ማለት ነው። ቅሬታችን እግዚአብሔር በእኛና በእግዚአብሔር መካከል ያለውን ክፍተት የሚሞላ ወይም እኛ እግዚአብሔር ከኛ ጋራ እንዳይኖር መጋረጃ ወይም እንዳንገናኝ እንዳንተያይ መጋረጃ ሆኖ የተጋረደብን ኃጢአት ተወግዶ እኛም እግዚአብሔርን እንድናይ እግዚአብሔርም ከኛ ጋራ በጸጋ በረድኤት እንዲኖር የሚያደርገው የንስሐ መንገድ ነው ማለት ነው። ሁለተኛ ከጥፋት እንድንድን ነው፣ ለድህነት ነው። ማንም ሰው ፍጹም አይደለም። ኃጢአት የለብንም ብንል ራሳችንን እናስታለን ብሎ አንደኛ ዮሐንስ ምዕራፍ 1 ቁጥር 8 ላይ እንደተጻፈው ንስሐ ባይኖር በኃጢአታችን ምክንያት
ሁላችንም ጠፍተን በኖርን ነበረ። ንስሐ ግን ከሞት ወደ ሕይወት የምንሻገርበትን መንገድ ከፍቶልናል ማለት ነው። ስለዚህ ንስሐ ከጥፋት የምንድንበት፣ ከሞት የምንተርፍበት፣ ወደ ሕይወት አገልግሎት ወደ ሕይወት ኑሮ የምንመለስበት ሕይወት ነው። ሶስተኛ ንስሐ የህሊና እረፍት ለመስጠት ነው። እንደሚታወቀው ኃጢአት እረፍት ይነሳል። ኃጢአት ደስታ ይነፍጋል፣ ደስታ ያራቁታል። ስለዚህ ንስሐ ስንገባ ህሊናችን ያርፋል፣ ከልቡና ጸጸት ከሐዘን ያሳርፈናል፣ ፍርሃትን ስጋትን ያስወግዳል። እንደዚሁም የህሊና እርካታ እንድናገኝ ያደርጋል። ስለዚህ የህሊና እረፍት ለመስጠት ንስሐ በእጅጉ አስፈላጊ ነው ማለት ነው እና በተለይ በህይወታችን ውስጥ እንደ ጥፋተኝነት ስሜት ከባድ ሸክም የለም። በእውነት ከካንሰር በላይ የሚያሰቃይ ነው የጥፋተኝነት ስሜት። ሰዎች ከባድ ወንጀል ሰርተው ህሊናቸው ያንን ወንጀል መሸከም አቅቷቸው በልቡናቸው እየተጸጸቱ በሃይማኖት ማዕቀፍ ውስጥ ያሉ ያወቁበት ቶሎ ብለው ወደ እግዚአብሔር ወደ መምህረ ንስሐ በመምጣት ያንን አላስተኛ የሚላቸውን የህሊና ጸጸት የልቡና ወቀሳ አስወግደው ንስሐ ገብተው እረፍት ያገኛሉ። ግን ከዚህ ውጭ ደግሞ ሃይማኖት አልባ የሆኑ ሰዎች በጣም በከባድ የጥፋተኝነት ስሜት ሲጠቁ ሁላችሁም እንደምታውቁት የመጨረሻው እርምጃቸው ራሳቸው ማጥፋት ነው። ይሄ ራስን የማጥፋት በከፍተኛ ደረጃ የሚስተዋልባቸው ሁለት ነገር ያደረባቸው ሰዎች ወይም በሁለት ምክንያት ነው። የመጀመሪያው ተስፋ መቁረጥ ነው። ያሰቡት ነገር ሳይሳካ ሲቀር በዚች ምድር መኖሬ ጥቅም የለውም ብለው ተስፋ ቆርጠው ነገሮች ሁሉ ጭልምልም ሲልባቸው ያን ጊዜ ሰይጣን ያው መቼም ገመድ ማቀበሉን ያውቅበታል። አስቀድሞ ኃጢአት ያሰራና ከዚያም በኋላ ደግሞ ምን ዋጋ አለህ አንተ ጥቅም የለህም እያለ ያሳስበናል። ከዚያም ያው የምንታነቅበትን ራሳችን የምንገልበት የምናጠፋበትን መንገድ በሰፊው ያመቻችልናል። በዚያ ወደዚያ ያጣድፈናል ማለት ነው። ስለዚህ አንዱ ተስፋ መቁረጥ ነው። ሌላው ደግሞ የህሊና ጸጸት፣ የልቡና ጸጸት ወይም የጥፋተኝነት ስሜት አንዱ የራስን የማጥፋት ምክንያት እንደሆነ መምህራንም በዘርፉ ያጠኑ ሰዎችም ይናገራሉ። እና ስለዚህ ይሄ የህሊና እረፍት የሚለው ነገር እንደ ቀላል እንዳታዩት። ምክንያቱም ብዙ ሰው አያስተውለውም። የህሊና እረፍት ከሀብትም ከሁሉም በላይ ነው እና የህሊና እረፍት ማጣት ደግሞ ከካንሰርም ከበሽታዎች ሁሉ በላይ በሽታ ነው እና ይህን ተገንዝበን ህሊናችን የሚያርፍበት ትልቁ አማራጭ የሌለው መፍትሄ ንስሐ ነው እና ንስሐ ከጸጸት፣ ከፍርሃት፣ ከጭንቀት ይታደገናል ማለት ነው። ሌላው ለመቀደስና ለማደግ ነው። እንግዲህ ንስሐ በተደጋጋሚ እንደተነጋገርነው የአንድ ጊዜ ክስተት ወይም የአንድ ሰሞን ሂደት ሳይሆን የህይወት ዘመን ጉዞ ነው ብለን ነበር እና በየቀኑ ራሳችንን እየመረመርን ስንመለስ ወደ እግዚአብሔር መልክ እንድንቀርብ በቅድስናው እንድናድግ ይረዳናል። ስለዚህ ንስሐ ከገባን በኋላ ሁልጊዜ ደግሞ እግዚአብሔርን የመምሰል ሂደት በህይወታችን እያዳበርን በጸጋው እየጎለመስን በቅድስናው እያደግን እንሄዳለን ማለት ነው። ንስሐ የቅድስና ወይም እግዚአብሔርን የመምሰል መግቢያ በር በመሆኑ ስለዚህ ንስሐ ከገባን በኋላ ዝም ብሎ የሚቆም አይደለም፣ ህይወቱ ይቀጥላል። የንስሐ ህይወቱ ቀጣይነት ያለው ነው፣ ያድጋል ማለት ነው። ለዚህ ነው ለንስሐ የሚገባ ፍሬ አፍሩ እያለ መጥምቀ መለኮት ቅዱስ ዮሐንስ ይናገር የነበረው። በንስሐ ህይወቱ ስንኖር የራሱ ፍሬ አለው። ፍሬው ደግሞ ንጽህና፣ ቅድስና፣ ራስን መግዛት፣ የእግዚአብሔርን ህግና ትእዛዝ መጠበቅ፣ ራስን በእግዚአብሔር አምልኮ ጥላ እንዲያርፍ ማድረግ፣ በዚህ ቅድስናን ገንዘብ የምናደርግበት አንዱ ንስሐ ነው። ሌላው የእግዚአብሔርን ቸርነት ለማሳየት ነው። እግዚአብሔር የኃጢአተኛውን ሞት አይወድም፣ መመለሱን በህይወት መኖሩን ነው የሚወደው። ስለዚህ ንስሐን የሰጠን ምን ያህል እንደወደደን ምን ያህል እንደሚያከብረን ከሚያሳይበት መንገድ አንዱ ንስሐ ነው ማለት ነው። ስለ ንስሐ አስፈላጊነት ወይም በንስሐ ወደ እግዚአብሔር ስለመመለስ በብሉይ ኪዳንም በሐዲስ ኪዳንም ብዙ ማሳሰቢያ ትእዛዛት
መልእክቶች ተነግረዋል። ለምሳሌ ከብሉይ ኪዳን ብዙ ጥቅሶች ቢኖሩም ጥቂቶቹን ለአብነት ስንመለከት ነቢዩ ሕዝቅኤል የተናገረው አንዱ አብነት ነው። ምንድነው የሚለው? ሕዝቅኤል 18 ቁጥር 32 ላይ የሚሞተውን ሰው ሞት አልፈቅድምና ይላል ጌታ እግዚአብሔር፣ ስለዚህ ተመለሱና በሕይወት ኑሩ ይላል። ተመልከቱ እንግዲህ ባለፈው ሳምንት እንደተነጋገርነው ኃጢአት ማለት ሞት ወይም የሞት ምክንያት ነው። የኃጢአት ደሞዙ ሞት ነው። ስለዚህ ሞታ ለነፍስ ርሂቅም እግዚአብሔር ነው። የነፍስ ሞቷ ከእግዚአብሔር መለየቷ ኃጢአት መስራቷ ነው ብለናል። ስለዚህ በኃጢአት ያለ ሰው እንደ ሞተ ይቆጠራል። በንስሐ ያለ ሰው ደግሞ በሕይወት እንዳለ ይቆጠራል። ስለዚህ ተመለሱና በሕይወት ኑሩ ያለው ነብዩ ኃጢአት ገዳይ ስለሆነ በኃጢአት ያለ ሰው እንደ ሞተ እንደ ምውት ስለሚቆጠር ከዚያ እንድንመለስ ያሳስበናል። እንደዚሁም ነብዩ ኢሳይያስ ኑ እንዋቀስ ይላል እግዚአብሔር፣ ኃጢአታቸው እንዳለላ ብትቀላ እንደ በረዶ ትነጣለች፣ እንደ ደም ቢቀላ እንደ ባዘቶ ይጸዳል እያለ ይናገራል። ኑ እነጋገር፣ ኃጢአታችሁ ተናዘዙ፣ ተናገሩት፣ እኔም ይቅር እላችኋለሁ፣ ንጹህ ትሆናላችሁ፣ እንደ በረዶ ንጹህ ትሆናላችሁ። ባዘቶ ታውቃላችሁ አይደለ? ባዘቶ ማለት ድሮ እናቶቻችን ጥጥ ሲፈትሉ ፍልቃቄውን አውጥተው በጣም ይባዝቱታል። ጥጡን ብትንትንትን ያደርጉታል። ያ ባዘቶ ይባላል እና ነጭ ይሆናል። ስለዚህ ባዘቶ ይባላል። አሁን ብዙ ጊዜ በፕሌን በአውሮፕላን ስትሄዱ ልክ እንደዛ ነጭ የሆነ የደመና ባዘቶ ታያላችሁ። ልክ እንደዛ ህይወታችሁ እንደዛ ይሆናል ነው የሚለው ነብዩ ኢዩኤልም ምዕራፍ 2 ቁጥር 13 ላይ ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችሁም እግዚአብሔር ቸርና መሐሪ ነው፣ ቁጣው የዘገየ ምሕረቱም የበዛ ነው፣ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ ይላል። አምላካችን በጣም መሐሪ ቅርባይ ነው። ከዚህ ቀደምም ነግሬያቸዋለሁ። እግዚአብሔር ፈጣሪ፣ ጌታ፣ ኃያል አምላክ ተብሎ ከሚጠራው ይበልጥ የሚያስደስተው መሐሪ መባሉ ያስደስተዋል። አሁን እኛ እንዳቅማችን የምንወደው ስም ይኖራል። እኛም አሁን እንደው በዚህ ብጠራ ደስ ይለኛል የምንለው ይኖራል። እግዚአብሔርም ከስሞቹ በላይ ባህሪያዊ ስሞቹ አንዱ መሐሪ ነው። መሐሪ መባል ከምንም በላይ ያስደስተዋል። እንደውም መሐሪ እንደመባል የሚያስደስተው ስም የለው። መሐሪ ይቅር ባይ ሲባል ደስ ያሰኘዋል። ስለዚህ ለክፋት የተጸጸተ ማለት የተመለሰ ነው። ቁጣው የዘገየ ነው፣ ምሕረቱ ግን የበዛ ነው። ስለዚህ ወደ አምላካችሁ ወደ እግዚአብሔር ተመለሱ እያለ ሰዎችን ለንስሐ ይጋብዛል ነብዩ ዳዊትም የእግዚአብሔር መስዋዕት የተሰበረ መንፈስ ነው፣ የተሰበረውን መንፈስና የተዋረደውን ልብ እግዚአብሔር አይንቅም ይላል። እንደውም ነብዩ ከላይ ብትወድስ የፍየል የጊደር ሌላም የእህል የእንስሳት መስዋዕት ባቀረብኩልህ ነበር፣ ይሄ ሁሉ ግን ደስ እንደማያሰኝህ ተረድቻለሁ። ያንተ ደስታ የተሰበረ መንፈስ ነው፣ የተዋረደውን መንፈስ የተሰበረውን ልብ አትንቅም እያለ ይናገራል መዝሙር 51 ላይ። ስለዚህ እኛ ይዘኑ ከምንመጣው መባ ይበልጥ ይዘኑ ከምንመጣ የስጦታ የኛ ልብ ነው። የሱ ስጦታ ልባችን ነው። ስጦታው የመጀመሪያ ስጦታው ልባችን ካልተሰጠ ያልተሰጠ ልብ ገንዘቡን ቢሰጥ ምንም ዋጋ የለውም። አሁን ቤተክርስቲያንም ቢሆን ስትመጡ ብዙ ስጦታ ትሰጣላችሁ፣ ጥሩ ነው። ግን ስጦታ ስትሰጡ በእርግጥም ልብ ተሰጥቷል ወይ ለእግዚአብሔር የሚለውንም እንድትፈትሹ አደራ ለማለት እፈልጋለሁ። መፈተሽ ያስፈልጋል። ሳይሰጡ መስጠት ምንም ትርጉም የለውም። ምናልባት ለማስጨብጨብ እገሊት ሰጠች እገሌ ሰጠ ለመባል እንደው ለከንቱ ውዳሴ ካልሆነ በቀር በእግዚአብሔር ዘንድ ዋጋ እናገኝ ካልን መሰጠታችንን እያረጋገጥን፣ አዎ በደል እንፈጽም እንችላለን፣ ልንሳሳት እንችላለን። ስንሳሳትም ስንበድልም ያንን በንስሐ ምርኩዝነት እየተመረኮዝን ቶሎ ህይወታችንን እያረምን ከሆነ የግድ በሰጠኑ ስጦታ ቅዱስ ካልሆናችሁ አይለንም። ሆኖ ግን አንዳንድ ሰው ህይወቱን አይመረምርም። እንኳን ስለበደሉ ማዘን ማልቀስ ቀርቶ እንደበደለም እንኳን ትዝ አይለውም። ግን ቤተክርስቲያን ስጦታ እንዲህ አንዳንድ ፈንድሪዚንግ ሲደረግ የሚቀድመው የለም እና ይሄ ዝም ብሎ
ያለ ንስሐ ውስጥን ሳይመረምሩ በተገቢ ሁኔታ እያመለኩት ነው ወይ የሚለውን ሳይፈትሹ ስጦታ ማጉረፍ ምንም ትርጉም የለውም። ሌላው እንግዲህ ኃጢአት እንቅፋት እንዳይሆንባችሁ ከኃጢአታችሁ ሁሉ ተመለሱ፣ የበደላችሁትን በደል ከእናንተ ጣሉ፣ አዲስ ልብ አዲስ መንፈስ ለእናንተ አድርጉ፣ ስለምን ትሞታላችሁ? የሟቱን ሞት አልፈቅድም ይላል ሕዝቅኤል 18 ቁጥር 30 ላይ። ስለዚህ ኃጢአት እንቅፋት ናት። ቅድም እንዳልኳችሁ ኃጢአት ከእግዚአብሔር ጋር የማያገናኝ ግርዶሽ ነው። ኃጢአት እንደ ልባችን እንዳንራመድ፣ ወደ ጸጋው ግምጃ ቤት እንዳንሄድ፣ ወደ በረከቱ እንዳንጓዝ እንቅፋት ሆኖ የሚያዘገየን እንድንወርቅ የሚያደርገን ትልቅ መሰናክል ነው እንቅፋትን ማነው ኃጢአት። ስለዚህ ኃጢአት እንቅፋት እንዳይሆን ከኃጢአታችሁ ሁሉ ተመለሱ ማለት እንቅፋቱን ማንሳት ያስፈልጋል። እንደውም አንድ አባባል አለ፣ ስትሄድ የመታህ እንቅፋት ስትመለስ ከመታህ እንቅፋቱ እሱ ሳይሆን አንተ ነህ። ይሄ ማለት ስንሄድ የመታን ድንጋይ ስንመለስ ያው ድንጋይ ከመታን ድንጋዩ እሱ ሳይሆን እኛ ነን ማለት ነው። እና በደንብ ቢያንስ ስንሄድ እንሰናከል፣ እንዴት ስንመለስ ያው ድንጋይ ያው እንቅፋት እንዴት ይመታናል ነው። ይሄ ማለት በተቻለ መጠን ትናንት በተሳሳት ነው ዛሬ ልንሳሳት አይገባም። መቼም አሉ በተደጋጋሚ አልተው የሚላቸው ክፉ ልማዶች ይኖራሉ። ያ ለብቻው የሚታይ ነው። ያ እንደ ልክፍት እንደ ደዌ እንደ ሱስ እናንተ አዲክሽን እንደምትሉት ማለት እንደዛ ያ የራሱን የቻለ ነው። ግን አንዳንድ ጊዜ ግን ትናንት የሰራነውን ስህተት ዛሬ መድገም ይሄ በእውነቱ ራሳችንን ስንፈትሽ ለራሳችንም ቢሆን የሚያሳፍር ነገር ነው እና ይሄ እንዳይሆን ወደ እግዚአብሔር ተመለሱ ይላል ነብዩ እና በብሉይ ኪዳን የመሳሰሉ አሉ። በአዲስ ኪዳን ደግሞ ስንመለከት ጌታችን አምላካችን ኢየሱስ ክርስቶስ ገና ትምህርቱን የጀመረው በንስሐ ስብከት ነው። ተጠምቆ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾሞ ጸልዮ መዋዕለ ጾሙ ሲፈጸም በሶስት አርእስተ ኃጣውእ ተፈተነ። በስስት በትዕቢትና በፍቅረ ነዋይ። በስስት የመጣበትን በትዕግስት በፍቅረ ነዋይ የመጣውን በጸሊአ ነዋይ በትዕቢት የመጣውን በትሕትና ድል ከነሳ በኋላ ምድረ እስራኤል ገብቶ ትምህርት ጀመረ ይላል። የትምህርቱ መባቻው ወይ መግቢያው ምንድን ነበር የሚለው? መንግስተ ሰማያት ቀርባለችና ንስሐ ግቡ ነበር የሚለው። የማቴዎስ ወንጌል ምዕራፍ 4:17 ዮሐንስ መጥምቅም የሰበከው ስብከት ይህንኑ ነው እና ንስሐ ወደ እግዚአብሔር መንግስት የመቅረቢያ በር ነው። የባለሟልነት የእግዚአብሔር ወዳጅነት መግቢያ በር ነው። ስለዚህ በሐዲስ ኪዳን ከፍተኛ ስፍራ ከሚሰጠው አንዱ ንስሐ ነው። እንደውም ዘመኑ ራሱ የንስሐ ዘመን ነው የሚባለው። እንደምታውቁት ዘመነ ሐዲስ ማለት የምህረት የይቅርታ ዘመን ማለት ነው። ዓመተ ምህረት አይደለም የምንለው። አሁን ዓመተ ዓለሙ አልፎ ጌታችን ከተወለደበት ጊዜ አንስቶ ምንድን ነው የሚባለው? ዓመተ ምህረት ነው የሚባለው። የምህረት ዓመት ነው። ምህረትና ንስሐ ደግሞ እንደምታውቁት ተደጋጋፊ ነው። ንስሐ እኮ የምንገባው ምህረት ለማግኘት ነው። ይቅርታ የምናደርገው ምህረት ለማግኘት ነው። ስለዚህ ይቅርታ፣ ንስሐ፣ ምህረት እነዚህ ተመሳሳይ ሐሳቦች ናቸው ወይም ተደጋጋፊ መልእክቶች ሐሳቦች ናቸው። ንስሐ በሐዲስ ኪዳን ከሁሉም በላይ ትኩረት እና ክብር የሚሰጠው የእግዚአብሔር ጸጋ ነው። በብሉይ ኪዳን የነበረው የንስሐ ፍሬና በሐዲስ ኪዳን ያለው የንስሐ ፍሬ አንድ አይደለም፣ ይለያያል። እሱን ወደፊት እንመጣበታለን። ሁለቱን እያነጻጸርን እናየዋለን። እንግዲህ ሌላው ወንጌላዊ ሉቃስ እንደመዘገበልን ከጌታ ፊት የመጽናናት ዘመን እንድትመጣላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም ይላል። የመጽናናት ዘመን እንድትመጣላችሁ እንግዲህ መጽናናት የሚገኘው በንስሐ ነው። ንስሐ ሳይገቡ መጽናናት የለም። ንስሐ ሳይገቡ መደሰት የለም። ንስሐ ሳይገቡ ወደ እግዚአብሔር መቅረብ፣ እግዚአብሔር የሚሰጠውን በረከት መቀበል አይቻልም። ንስሐ ሳይገቡ ከወዳጆቹ ከቅዱሳኑ ከባለሟሎቹ ጋር መደመር አይቻልም። ንስሐ ሳይገቡ ወዳዘጋጀው ማዕድ ወዳዘጋጀው መንግስት መግባት አይቻልም። ስለዚህ የመጽናናት ዘመን እንድትመጣላችሁ ማለት ሰው ምንም ባይኖረው እግዚአብሔር ከሱ ጋር ከሆነ ትልቅ መጽናናት ነውና ያው እግዚአብሔር ደግሞ ከሱ ጋር የሚኖረው በንስሐ ካልሆነ በቀር በምንም ሊሆን ስለማይችል ስለዚህ የመጽናናት ዘመን እንድትመጣላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ማለት ነው እላችኋለሁ። እንዲሁ ንስሐ ከማይገቡ
ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። ይሄ ሉቃስ ወንጌል 15 ቁጥር 7 ላይ ተጽፎ የሚገኝ ኃይለ ቃል ነው። እንደምታውቁት ንስሐ ለኃጢአተኞች የተሰጠ መድኃኒት ነው። ራሱን ባለቤቱ ነግሮናል። ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃን ልጠራ አልመጣሁም ብሏል። ለፈሪሳውያን በሰጠበት ምላሹ ላይ ከቀራጮች ጋር ሲበላ አየነው፣ ከኃጢአተኞቹ ጋር ተቀምጦ አየነው ብለው በተቹት ጊዜ ባለመድኃኒት የሚያስፈልጋቸው በሽተኞች እንጂ ጤነኞች እንዳልሆነ ሁሉ እኔም ለኃጢአተኞች እንጂ ለጻድቃን አልመጣሁም፣ ኃጢአተኞችን ወደ ንስሐ ልጠራ እንጂ ጻድቃን ልጠራ አልመጣሁም ብሏቸዋል። ስለዚህ ንስሐ የተሰጠችው ለኃጢአተኞች ነው። እግዚአብሔር መፍቀሬ ንስሐ ነው። መፍቀሬ ንስሐ ነው ማለት ንስሐ የሚገቡ ሰዎችን እጅግ ይወዳል። ወደፊት በሰፊው ሰዎችን ለአብነት እየጠቀስን እናያለን እና በወንጌሉም የተመዘገበልን ይሄ ነው። ንስሐ ከማይገቡ ማለት ንስሐ ከማያስፈልጋቸው ማለት ነው። ንስሐ ከማያስፈልጋቸው ከ99 ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። ለጊዜው ንስሐ ከማያስፈልጋቸው ከመላእክት ይልቅ ማለት ነው። ንስሐ በገባ በአንድ በአዳም በሰማይ ደስታ ይሆናል ማለት ነው። ይሄ የመጀመሪያው ትርጓሜ ነው። ሁለተኛው ንስሐ ከማያስፈልጋቸው ከ99 ማለት ንስሐ ከማያስፈልጋቸው በጣም ብዙ የሆኑ ጻድቃን ቅዱሳን ይልቅ ንስሐ በሚገባ በአንድ ኃጢአተኛ ሰው በሰማይ ታላቅ ደስታ ይሆናል ይላል። አንድ ሰው በዛሬው ቀን ወደ መምህረ ንስሐው ዘንድ ሄዶ ኃጢአቱን ተናዞ ቀኖናውን ፈጽሞ ልክ ሥጋ ወደሙ ሲቀበል በሰማይ ታላቅ ደስታ ይሆናል ይላል። ቅዱሳን መላእክት የማይቆጠሩ እልፍ አእላፋት ወትልፊት አእላፋት ናቸው። በአንድ ኃጢአተኛ መመለስ በዚያ ለመቁጠር የሚያዳግቱ ቅዱሳን መላእክትን የሚያስደስት ከሆነ እኛማ በዚሁ አጠገባችን ያለው ወንድማችን ንስሐ ሲገባ የማንደሰት ከሆነ በእውነቱ ጤነኛ ነንን ያሰኛል። ግን ትልቁ ችግር የክፋታችን ክፋት፣ እንደውም በተለይ አንዳንዶች ንስሐ ስንገባ የሚበሳጩ አሉ። ቤተ መቅደስም ለጸሎት ቆመን ሲያዩን ምናው ይሄ ክርስቲያን አይመስልም፣ ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል። እዛ የሚሰራውን የማይታወቅበት መስሎት እዚህ ደግሞ እንደ ክርስቲያን መጥቶ ደግሞ እዚህ ያነበንባል ብለን ብዙ ነው የምንናገረው። ይሄ በእውነቱ ከአንድ ክርስቲያን የሚጠበቅ አይደለም። ጌታችንም በወንጌሉ ነግሮናል። ቀራጮች መንግሥተ ሰማያት በመግባት ይቀድሟችኋል ብሏቸዋል። ፈሪሳውያን ጸድቀና ብለው የሚያምኑ ሰዎች ናቸው። ቀራጮች ደግሞ የተኮነኑ ተብለው የሚቆጠሩ ናቸው። ጌታችን ግን ቀራጮች መንግሥተ ሰማያት በመግባት ይቀድሟቸዋል። ልክ ይሄ ታሪክ ይሄ ቃል በዘመናችን እየተፈጸመ ነው። እኛ በቤተ መቅደሱ ዕድሜ ልካችንን መስራችንን ይህን ያህል ቁጥርስ በነበርንበት ሰዓት ዛሬ እንዲህ ሰው ሳይበዛ እንዲህ እናደርግ ነበር ብለው ወግ ሲጠርቁ ዕለቱን የመጡ ከዘማዊነት ከጨፋሪነት ከልዩ ልዩ ኃጢአት የመጡ ተለውጠው ንስሐ ገብተው ለቅዱስ ቁርባን በቅተው ንጽህናቸው ቅድስናቸውን በትህትና ይዘው የሚኖሩ ብዙ ሰዎች አሉ በዘመናችን በሕይወታችን። ስለዚህ አደራችሁን የበለጠ እንደውም በመጥፎ ነገር የምታውቁት ሰው ከቤተክርስቲያን ገብቶ ስታገኙት ደስ ሊላችሁ ነው የሚገባው። ውይ እግዚአብሔር ይመስገን ለዚህ ክብር አበቃው፣ እግዚአብሔር መሐሪ ይቅር ባይ ነው በእውነት ብላችሁ የእግዚአብሔርን መሐሪነት ማርነቅ፣ ቸርነቱን ማርነቅ፣ ከዚህን ደግሞ አሁን ከዚህ እንዳያወጣው ወደ ትፋቱን እንዳይመልሰው ታጥቦ ጭቃ አድሮ ቃሪያ እንዳይሆን መጸለይ፣ በቃ በዚያ ሰው መመለስ ደስ ሊላችሁ ነው የሚገባው እና በሰማይ ታላቅ ደስታ ይሆናል የሚለው ይሄ ለእነሱ ብቻ ሳይሆን ለእኛም ትልቅ መልእክት ነው። ቅዱስ ጴጥሮስም ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁሉም ነው የሚለው፣ እገሌ ወገሌ የለም፣ ሀብታም የለ ድሃ የለም፣ ትንሽ ትልቅ፣ ሴት ወንድ፣ ባለጠጋ ድሃ፣ ጌታ ባሪያ፣ የተማረ ያልተማረ፣ ካህን ምእመን የለም። ያለ ልዩነት ሁሉም የንስሐው ተሳታፊ እንዲሆን ነው የሚፈልገው። ሁሉም ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ። አምላካችን የማንንም ጥፋት አይወድም። ከማንም ጥፋት ጋር አይወግንም። የማንም ጥፋት አይወድም። አሁን አንዳንድ ጊዜ እግዚአብሔር ከክፋታችን ጋር እንዲወግን እንፈልጋለን። ለምሳሌ አንዳንዴ እንደው በጣም ያበሳጨን ያናደደን ሰው ምን አለ ባጭር ቢያስቀረው፣ ምን አለ ገሎ ቢገላግለን ምናምን እንላለን። ይሄ በመሰረቱ የክርስቲያኖች አንደበት አይደለም። የክርስቲያኖች አንደበት ልቡናውን ቢመልስለት ወደ ሕይወት ቢመልሰው ነው የሚባለው እንጂ ይሄ ተገቢ አይደለም። እግዚአብሔርም ይሄንን አያደርግምና ለሁሉም አባት ነው እግዚአብሔር ለሁሉም።
ሁሉም አባት ነው። አንድን ሰው ሲታገስ በምን መንገድ እንደታገሰው አናውቅም እኮ። አዎ እኛ የተገለጠውን ክፋቱን ነው የምናየው። ግን ያልተገለጠ ደግነት ይኖረው ይሆን? የተሰወረ ደግነት ይኖር እኛ ያላየንለት? እግዚአብሔር ስለዚያች ብሎ ክፋቱን ይታገሰዋል። እኛ ግን ግብዞች ነን። ባየናት ጥቂት ነገር እንናደዳለን። ሚዛናዊ አይደለንም። የሚገርማችሁ በተለይ የኛ ሶሳይቲ ደግሞ ትንሽ ለየት ይላል። ሲጠላ ይገርማል። ጠንካራ ጎኑንም ሽምጥጥ አድርጎ ይክዳል። የኛ ሰው እንደው ቢያንስ ሰውን እንኳን ስንተች ስንነቅፍ ምን አለ እንዳይ እንደው ገሌ እኮ እንዲህ ደግ ሰው ነበር፣ ጥሩ ሰው ነበር፣ የተማረ ሰው ነበር፣ ታዲያ እንዲህ ነገር አለችበት፣ እንደው ታዲያ ሰው ያለ ጉድለት አይፈጠርም እንደው ይባላል ትንሽ እንጂ ኧረ እሱ ምን ያውቃል? የሚጨረሽ ጋኔን እኮ ነው ክፉ። እንደ አንድን ሰው ስንጠላ በቃ ጭልምልም ነው የምናደርገው። በቃ ምንም እንደሌለው እንደው የሆነች የዝናብ ጠብታ የምታህል ደግነት የሌለበት አስመስለን ነው የምንናገረውና እንደው እግዚአብሔር በጣም ይታዘበናል። እና እግዚአብሔር ግን የሚገርማችሁ አንድ ጋሎን ኃጢአት ኖሮ አንዲት ኩባያ የምታህል ጽድቅ ካየ ከበርሜሉ ውስጥ ካለው ኃጢአት ይልቅ ኩባያ ውስጥ ያለችውን ደግነት ይመለከታል እግዚአብሔር። ይቅር ለማለትም በእውነት እኛ ሰውን ለመጥላት ምክንያት እንሻለን። በምን ምክንያት እንጥላው ነው። እግዚአብሔር በተቃራኒ ደግሞ በምን ምክንያት ልማረው፣ በምን ምክንያት ልውደደው ይላል። የሚወድበትን ምክንያት ነው የሚፈልገው በሕይወታችን ውስጥ። ግን የታዘዝነው ክርስቶስን እንድንመስል፣ ሕይወቱን እንድንመስል፣ በእግሩ እንድንከተል፣ በግብር እንድንመስለው፣ ሕይወቱን ሕይወት አድርገን እንድንኖር ነው። ከኔ ተማሩ ብሎናል። የምንማረው ምኑን ነው? ይቅርባይነቱን፣ ታጋሽነቱን፣ ትህትናውን፣ ደግነቱን፣ ገርነቱን። ይህን እኮ ከኔ ተማሩ፣ እኔ በልቤ የዋህ ነኝ፣ ለነፍሳችሁ ረፍት ታገኛላችሁ ብሎናል። እና ከሱ ስንማር ደግሞ ነፍሳችን እንደምታርፍ ነግሮናል። አምላካችን የሁላችንም አባት ነው፣ አያዳላም። ለዚህ ነው ለጸሎታችን መልስ የማይሰጠን ወይም ደግሞ በፈረንበት ሰው ላይ የማይተባበረን። ለዛ አይተባበርም እግዚአብሔር። ቢቀጣም እንኳን እግዚአብሔር በራሱ መንገድ ነው የሚቀጣው እንጂ እኛ ስለጸለይን አይደለም። ግደለው ስላልን አይገልም፣ ቅሰፈው ስላልን አይቀስፍም። እሱ እግዚአብሔር የሚቀጣበት የራሱ መንገድ አለው። በዚያ መንገድ ሊቀጣው ይችላል ያንን ሰው። እና እኛ ግን ሁልጊዜም ኃጢአት የሰራ በደለ ብለን የምናስበው ሰው፣ አሳዘነን ብለን የምናስበው ሰው ልቡና እንዲሰጠው፣ ማስተዋሉን እንዲያድለው፣ ንስሐ እንዲገባ፣ አበስ ገበርኩ ባካችሁ ይቅር በሉኝ አጥፍቻለሁ በድያለሁ ብሎ ተጸጽቶ እንዲመለስ ነው መጸለይ ያለብን እንጂ ግደለው ቅሰፈው እንደዚህ አይባልም። አሁን አንዳንድ ጊዜ አገር ቤት ይገርማቸዋል። እኔ ከየት እንደተማሩት አላውቅም። አንዳንድ ምዕመናን ከቤተ ክርስቲያን መጥተው ሰው ደግ ነገር ተስሎ ይሄዳል። እነሱ ግን እንደ የገሌን ነገርማ ካላሳየኸኝ፣ እንደዚህ ቅስፍ ስፍት አድርገህማ ካላሳየኸኝ የለህማ ብለው መርፌ ግድግዳ ላይ መጋረጃ ላይ ሰክተው ይሄዳሉ። ሁለት ነገር ኃጢአት ሰርተው ነው ሄዱት። አንደኛ የሰውን ውድቀት መመኘት አይፈቀድም። እንዲህ አይነት ስለትም እግዚአብሔር እንደውም የበለጠ ደባ ራሱ ስለት ድግሱን ስላለ ሰሪው ሾላ ጣሪው ይባላል። ራሳችን እንደውም በጸለይኑ ጸሎት እንኳን እሱን የኛ ጸሎት እሱን ሰውዬ ሊቀስፈው ቀርቶ የራሳችን ጸሎት ራሳችን ነው የሚቀስፈው። በራሳችን ልክ እንደ ሸረሪት ድር እኮ ሸረሪት እንደምታውቁት በራሷ ባደራችሁ ድር ተጠልፋ እዛው ትሞታለች። ልክ ይገርማቸዋል። ክፉ ሰዎች በተለይ በቤተ መቅደስ ክፉ ነገር የሚጸልዩ ስለሌላ ውድቀት ስለሌላ ሞት የሚጸልዩ ሰዎች ይገርማቸዋል። በራሳቸው ካፋቸው በወጣው ጸሎት ይወድቃሉ። እንደዚያ መሆን አይገባም። ሁለተኛ ደግሞ አስቡት እንግዲህ ያ መርፌ ተሰክቶ ሲሄድ ሰው ይወጋል። ሌላ ሰው ደግሞ እንደገና በሽተኛ ማድረግ ተገቢ አይደለምና በጣም አይጥ ሁሉም ያመጡ አሉ አገር ቤት። አሁን ሰው እየተማረ እንግዲህ ቀረኝ። ድሮኛ ልጆች ሆነን እንደዚሁ መምህራንም ሲያስተምሩ እንሰማለን። በእውነቱ አይጥ አሁን ቤተክርስቲያን አይጥ እንደ ምን ይባላል? አሁን በእውነት ይሄን ሁሉ አተታ ያመጣሁበት ትልቁ ቁም ነገር ወገኖቼ፣ እግዚአብሔር እንድንጠፋ አይፈልግም። ወዶ ስለእናንተ ይታገሳል ነው። ለዚህ ነው በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነ ጻድቅ ነው ያለው ቅዱስ ዮሐንስ አንደኛ ዮሐንስ 1:9 ላይ በኃጢአታችን ብንናዘዝ ማለት ኃጢአታችንን ብንናዘዝ ለካህን ኃጢአታችን ይቅር ሊለን የታመነ አምላክ ነው። ከአመፅም ሊያነጻን ከኃጢአታችንም ሊያነጻን ንጹህ ሰሌዳ ንጹህ ፍጥረት ሊያደርገን የታመነ ጻድቅ ነው። ስለዚህ አምላካችን የንስሐ ሰራኤ ብቻ ሳይሆን መስጠት ብቻ ሳይሆን ንስሐ አፍቃሪ ነው። በጣም ንስሐ አፍቃሪ ነው።
ንስሐ የሚገባ ሰው ይወዳል። የነ ዳዊትን ታሪክ ስንመለከት የነ ቅዱስ ጴጥሮስ ስንመለከት እግዚአብሔር ምን ያህል ንስሐን እንደሚወድ መውደድ የሚላችሁ በቃ አይገልጠውም። ምን ያህል ንስሐን እንደሚያፈቅር መቼስ ከመውደድ ፍቅር ከፍ ያለ ነው ይባላል። እግዚአብሔር የንስሐ አፍቃሪ ነው እና ስለዚህ በዚያ መልኩ ማየት አለብን ማለት ነው። ሌላው ንስሐ በብሉይ ኪዳን የነበረውን ገጽታ ባጭሩ እንመልከት። በብሉይ ኪዳን በአብዛኛው ትርጉሙ መመለስ በሚል ትርጉም ነው የሚታወቀው። እግዚአብሔር ሕዝብ ከሕጉ ሲወጡ ሲያፈነግጡ ወደ ጣዖት ሲሄዱ ነቢያት ወደ እግዚአብሔር እንዲመለሱ የሚጣሩበት ቃል ነው። ወደ እግዚአብሔር ተመለሱ። ቅድም ነቢዩ ሕዝቅኤል የተናገረውን ጥቅስ ስንመለከት ወደ እግዚአብሔር ተመለሱ፣ ነቢዩ ኢዩኤልም ወደ እግዚአብሔር ተመለሱ ያለው ይህንን ነው። መመለስ ነው። መንገድን መለወጥ፣ አቅጣጫን መቀየር። ወደ ጣዖት ይሄዱ የነበሩ ወደ እግዚአብሔር እንዲሄዱ፣ ኃጢአት ይሰሩ የነበሩ ጽድቅ እንዲሰሩ፣ ያመነዝሩ የነበሩ በንጽህና እንዲኖሩ። ይሄ እንግዲህ አቅጣጫን፣ መንገድን፣ ህይወትን መለወጥ ማለት ነው። ዋናው ደግሞ መገለጫው እንደሚታወቀው የዚህ የመለወጡ መገለጫው ብዙ ጊዜ በውጫዊ ድርጊት ነው። ለምሳሌ ማቅ መልበስ፣ አመር ላይ መቀመጥ፣ መጾም፣ እነዚህ የእንስሳት መስዋዕት ማቅረብ፣ ስም ማጤስ፣ ደም ማፍሰስ፣ የእንስሳት መስዋዕት ማቅረብ፣ እነዚህ የንስሐ መገለጫዎች ነበሩ። የሐዲስ ኪዳን ግን ለየት ይላል። በሐዲስ ኪዳን እንግዲህ ትልቁ ውሳጣዊ ማንነትን አመለካከትን መለወጥ ነው። የልቡና መታደስ ነው። በልቡናችሁ ተለወጡ እንጂ ይህንን ዓለም አትምሰሉ ያለ ቅዱስ ጳውሎስ ለዛ ነው። የአእምሮ የሐሳብ መለወጥ፣ የአእምሮ መታደስ ትልቁ። በብሉይ ኪዳን ንስሐ የሚገቡት ከእግዚአብሔር ቁጣ ለመዳን ነው። በሐዲስ ኪዳን ደግሞ የእግዚአብሔርን ጸጋ ለማግኘት ልጅነት ለማግኘት ነው። እነዚህን ሁለቱን ማየት እንችላለን። ለምሳሌ የብሉይ ኪዳን የንስሐ ትኩረት የሚያደርገው በሕግና በውጭ ስርዓት ላይ ነው። ሐዲስ ኪዳን ደግሞ በልብ መለወጥ በጸጋ ላይ ነው። በብሉይ ኪዳን የንስሐ መሰረቱ ወይም መገለጫው የእንስሳት መስዋዕት ነው። የሐዲስ ኪዳን ደግሞ የክርስቶስ የአንድ ጊዜ መስዋዕት ነው። በክርስቶስ ስጋና ደም ላይ የተመሰረተ ነው ንስሐ። ግቡ የብሉይ ኪዳን ከእግዚአብሔር ቁጣ ማምለጥ ነው። በሐዲስ ኪዳን ደግሞ የእግዚአብሔር ልጅነት ማግኘት ነው እና ለዚህ ደግሞ ምሳሌ በብሉይ ኪዳን እነ ዳዊት አሉ። በሐዲስ ኪዳን ደግሞ እነ ቅዱስ ጴጥሮስ የጠፋው ልጅ ታሪክ፣ እነዚህ ምሳሌዎች ናቸው ማለት ነው እና ይህን ይመስላል እንግዲህ ለዛሬ በቃናል። ጥያቄ ካላችሁ